ዋና ዜና በጭልጋና ትክል ድንጋይ ጨለማን ተገና አድርጎ የሚዘርፈውና ሰው የሚያግተው መንግስት ታጣቂ ነው ተባለም። የኢትዮጵያ መምህራንና የጤና ባለሙያዎች በገቢያቸው መቀነስ ምክንያት ሙያውን ለቀው የመውጣት ፍላጎታቸው እየጨመረ መምጣቱን አንድ ጥናት አመላከተም። ሱዳን አዲስ ጠቅላይ ሚኒስትር መሾሟ ተሰማም። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙት ጃኖ ቅማንት ሚዲያ ነው። አርዕስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። በጭልጋና ትክል ድንጋይ ጨለማን ተገና አድርጎ የሚዘርፈውና ሰው የሚያግተው መንግስት ታጣቂ ነው ተባለም። በተለያዩ የቅማንት ቀጠናዎች በተለይ በጭልጋ ይከልና በላይ አርማጮ ትክል ድንጋይ ከተማ ህብረተሰቡን በጨለማ ተደብቀው የሚዘርፉትና የሚያግቱት የወረዳ ጸረ ሽምቅ አባላት ናቸው ሲል ህብረተሰቡ አጋልጧል። ትላንት ግንቦት 13 ቀን 2017 ዓ.ም በጭልጋ ወረዳ ይከል ከተማ በተካሄደው የህዝብና የካድሬው ስብሰባ ህብረተሰቡ በሰጠው አስተያየት በከተማችን ውስጥም ሆነ በአካባቢ የሚደረገውን ውንብድና በሽፍታ ስም የሚፈጽመው የወረዳው ጸረ ሽምቅ ነው ብሏል። የወረዳው ካድሬ ባይከል ከተማ ብቻ 18 ሰዎች መታገታቸውን ገልጾም በጉዳዩ ዙሪያ አመራሩ ያለውን ድክመት ገምግመናል፣ ከስራ ያገድነውም ማስጠንቀቂያ የሰጠነው ማን ለማለቱን የመረጃ ምንጮቻችን ገልጸዋል። የወረዳው ባለስልጣን በከተማውም ሆነ በየገጠሩ የሚፈጸመውን እገታ ተጠያቂው በቀጠናው የተሰማራው ሽፍታ ነው ቢልም ለተፈጠረው ችግር ዋናው ተጠያቂ መንግስት ነው፣ ምክንያቱም የህዝቡን ደህንነት መጠበቅ ስላልቻለ በማለት ህብረተሰቡ ሞግቷል። በአካባቢው ሽፍታው ስራ የሚሰራው ብቻውን አይደለም ያለው የወረዳው ካድሬ ቡድን በከተማው ባሉ ባንኮች ተቀጥረው የሚሰሩ ሰዎች በከተማው ውስጥ ማን ብዙ ገንዘብ እንደቆጠበ ለሽፍታው እየነገሩ በማሳገት ኮሚሽን እንደሚከፈላቸው በስብሰባው ተናግሯል። በስብሰባው የተገኙ የማህበረሰብ ክፍሎች በበኩላቸው ወረዳው በጉዳዩ እጁ ከሌለበት ለምን ያለውን የጸጥታ ኃይል በአግባቡ ተጠቅሞ ጥበቃ አያደርግም በማለት ጠይቀዋል። ባይከል ከተማ ያሉ ተማሪዎች ለሽፍታው ቡድን በየጊዜው ስንቅ ያቀብላሉ በማለት ችግሩን ለሶስተኛ ወገን ለማስተላለፍ የሞከረው የወረዳው ካድሬም ህብረተሰቡን ችግር ሊያስተካክል ይገባዋል ቢልም ህዝቡ በበኩሉ በከተማው ምንም ስራ የማይሰሩ ነገር ግን እንደልባቸው የሚዘንጡ ሰዎች ቁጥር እየበዛ የመጣው መንግስት የሚሰራው የደህንነት ስራ ስለሌለ ነው ብሏል። የመንግስት ስርዓት መፍረስ መንግስት አልሸት ብላችሁ ነው እያስበጠበጣችሁን ያለው ሲል የወረዳውን ካድሬ ያብጠለጠለው የአይከል ከተማ ማህበረሰብ እናንተ ከተማዋን መጠበቅ ካልቻላችሁ ለመከላከያው አስረክቡትና ስጋታችን ይቀንስልን ሲል ጠይቋል። ችግሩ በላይ አርማጮ ወረዳ ትክል ድንጋይ ከተማም ተንሰራፍቶ መዝለቁን የገለጹልን የትክል ድንጋይ ከተማ አንዳንድ ነዋሪዎች በከተማው ፀሐይ ከገባ በኋላ የሚንቀሳቀስ ሰው ይዘረፋል በማለት ተናግረዋል። ነዋሪዎቹ አክለውም ዝርፊያውን የሚፈጽመው በከተማው ያለምንም ስራ የሚያውደለድለው የሚሊሻና ጸረ ሽምቅ አባል ነው ሲሉ ገልጸዋል። በዝርፊያውና ውንብድና የባለስልጣናት እጅ አለበት ይመስላል የሚሉት የመረጃ ምንጮቻችን ወረዳው በበጋምጌ በአይነቷና በጃኒ ፈንቀራ በኩል ህዝቡ በአማራ ጽንፈኛ ታጣቂዎች ጥቃት እየደረሰበት ጸረ ሽምቁን ከተማ አስቀምጠው ህዝብ እያዘረፉ ነው በማለት ቅሬታቸውን ተናግረዋል። የኢትዮጵያ መምህራንና የጤና ባለሙያዎች በገቢያቸው መቀነስ ምክንያት ሙያውን ለቀው የመውጣት ፍላጎታቸው እየጨመረ መምጣቱን አንድ ጥናት አመላከተም። የሚሰሩ ስራና የሚያገኙት ገቢ ካለው የኑሮ ውድነት ጋር ያልተጣጣመላቸው መምህራንና የጤና ባለሙያዎች ስራውን ለቀው የመውጣት ፍላጎታቸው በየጊዜው በፍጥነት እያሻቀበ መምጣቱ በጥናቱ ተመላክቷል። በዚህ ጉዳይ ዳሳ ጥናት ያካሄደው አክሽን ኤድ የተሰኘው ድርጅት አያሌ የኢትዮጵያ መምህራንና የጤና ሰራተኞች በስራ ማሽቆልቆልና በገንዘብ እጥረት መባባስ ምክንያት ከዘርፉ ለቀው የመውጣት ፍላጎታቸው እያደገ መምጣቱን ደርሼበታለሁ ሲል ሪፖርት አቅርቧል። የአክሽን ኤድን የዳሳ ጥናት ለንባብ ያበቃው አዲስ ስታንዳርድ ባለፉት 5 ዓመታት ለትምህርት ቤቶች የሚመደበው በጀት 50 በመቶ መቀነሱንና በዚህም የገንዘብ ጫና ምክንያት መሰረታዊ የትምህርት ቁሳቁሶች እጥረት በማጋጠሙ በመማር ማስተማር ሂደቱ ላይ ከፍተኛ ጫና መፍጠሩን ዘግቧል። በጥናቱ መሰረት የበጀት እጥረቱ በፈጠረው ጫና ምክንያት ለመምህራን መሟላት የነበረባቸው አስፈላጊ ቁሳቁሶች ባለመሟላታቸው 80 በመቶ የሚሆኑ መምህራን ከሙያ አጋሮቻቸው ውስን የሆኑ ቁሳቁሶችን ለመጋራት መገደዳቸው ተመላክቷል። በመማር ማስተማር ሂደት ውስጥ መሟላት ከነበረባቸው ቁሳቁሶች ባሻገር ላለፉት 5 ዓመታት ምንም አይነት የሙያ ስልጠና ባለመሰጠቱም በጥናቱ ከተሳተፉት መምህራን መካከል 91 በመቶ ከሙያው የመውጣት ፍላጎት እንዳላቸው ገልጸውልኛል ሲል ሪፖርቱ ይፋ አድርጓል። አክሽን ኤድ አክለውን በመምህራን ላይ ያለው ችግር በተመሳሳይ በጤና ባለሙያዎች ላይ መኖሩን በዳሰሳ ጥናቱ አረጋግጫለሁ ሲል ተናግሯል። ባለፉት 5 እና 6 የብልጽግና ዘመናት በጤናውና በትምህርቱ ዘርፍ የደረሰውን አስከፊ ውድመት ለማወቅ የተለየና ውስብስብ ጥናት አያስፈልገውም የሚሉ ወገኖች በበኩላቸው በትግራይ በአማራና በኦሮሚያ ክልሎች ብቻ በተካሄደው የእርስ በርስ አውዳሚ ጦርነት በትምህርትና በጤና ተቋማት ላይ የደረሰውን ውድመት መመልከት ብቻ በቂ ነው ይላሉ። በተለይም በትግራይ ጦርነት ወቅት መንግስት ለተለያዩ ተቋማት ማሻሻያና ለሙያ ስልጠና የሚመደቡ በጀቶችን ለጦር መሳሪያ መግዣ ውሏል ሲሉ ክስ የሚያቀርቡ አካላት ብልጽግና የሀገሪቱን ሀብት ለጦር መሳሪያ መግዣ እንዳዋለው ዓለም በአደባባይ መስክሯል ይላሉ። ኢትዮጵያ ውስጥ ትምህርትና ጤናን ጨምሮ በተለያዩ የሙያ መስኮች ለሚነሱ ውድቀቶች የመጀመሪያው ተጠያቂ መንግስት መሆኑን የሚናገሩ ፖለቲከኞች በበኩላቸው ዛሬም ድረስ ሀገሪቱ ውስጥ እየተካሄዱ ያሉ የእርስ በርስ ጦርነቶችን ከሚዲያ ሽንገላ ባለፈ በሰላም የመፍታት ፍላጎት የለውም ሲሉ ይከራከራሉ።
ሱዳን አዲስ ጠቅላይ ሚኒስትር መሾም አትሰማም። የሱዳን ሉዓላዊ ምክር ቤት መሪ የሆኑት አብዱል ፈታህ አልቡርሃን ኢድሪስ አብዲል ሐፊዝን የሀገሪቱ ጠቅላይ ሚኒስትር ሆነው እንዲሰሩ መሾማቸው ተሰምቷል። ኢድሪስ አብዲል ሐፊዝ ባለፉት ጊዜያት በተባበሩት መንግስታት የሱዳን ወኪል ሆነው ከመስራታቸው በተጨማሪም በሀገሪቱ የውጭ ጉዳይ ሚኒስቴር መስሪያ ቤት ውስጥ በተለያዩ ኃላፊነቶች ሲሰሩ እንደነበረም ተገልጿል። የአፍሪካ ህብረትና የምስራቅ አፍሪካ በይነ መንግስታት ኢጋድ የሱዳንን ሹመት አድንቀው ወታደራዊ ያልሆኑ ሰዎችን ወደ ስልጣን ማምጣት በሀገሪቱ ህገ መንግስታዊ ስርዓትን መልሶ ለመገንባትና ዲሞክራሲያዊ አገዛዝን ለማሳደግ ወሳኝ እርምጃ ነው ብለውታል። በሌላ ዜና የሱዳን ወታደራዊ ኃይል ኤስኤፍ በኦንዱርማን ከተማ የአርኤስኤፍ ይዞታ የነበረችውን ሳህልን ነጻ በማውጣት ካርቱምን ሙሉ ለሙሉ መቆጣጠሩንና በከተማው የመንግስት ስርዓትን ለመዘርጋት እየሰራ መሆኑን ገልጿል። በጀኔራል አልቡርሃን የሚመራው የሱዳን ወታደራዊ ኃይል አሁን በሱዳን ዋና ከተማ ላይ ያገኘው ድል አርኤስኤፍ የተባለውን ተፋላሚ ቡድን ከዋና ከተማ ሙሉ በሙሉ ለማስወጣት ወሳኝ ሚና እየተጫወተ ነው ተብሏል። የሱዳን ጦር ካርቱም ከተማን መቆጣጠሩ የጦርነቱን ማዕከል የአርኤስኤፍ ዋና ቤዝ ወደ ሆነው ምዕራብ ሱዳን በተለይም ወደ ኮርዶፋንና ዳርፉር እንዲያዛውር ያደርገዋል ተብሏል። በሱዳን የአሁኑ የእርስ በርስ ጦርነት ከተጀመረበት ማግስት አንስቶ አርኤስኤፍ ሙሉ በሙሉ የሀገሪቱን ዋና ከተማ ተቆጣጥሮ የነበር ቢሆንም ዋና ወታደራዊ ቤዙን ምስራቅ ሱዳን አድርጎ የቆየው የሱዳን ጦር ከቅርብ ጊዜ ወዲህ አርኤስኤፍ ላይ ከፍተኛ ጥቃት በማድረግ ካርቱምን በቁጥጥር ስሩ አድርጓል። ካርቱምን በቅርቡ የተቆጣጠረው የሱዳን ወታደራዊ ኃይል በከተማው የተለያዩ አካባቢዎች 465 ግለሰቦች የተቀበሩባቸው የጅምላ መቃብሮች ማግኘቱን ለጅኗ ተናግሯል። አርኤስኤፍ በቁጥጥር ስር ውሎ ያገታቸው ንጹሃን ዜጎች ቁጥር 645 ያክል እንደነበረ የገለጸው የሱዳን ጦር ከእነዚህ መካከል 465ቱ በረሃብ በኮሌራ ወረርሽኝና በመድኃኒት እጥረት መሞታቸውን ተናግሯል። በሱዳን ሚያዝያ 2015 ዓ.ም የፈነዳው እርስ በርስ ጦርነት ከበስተጀርባ በውጭ ጣልቃ ገቦች እየታገዘ እስከ ዛሬ በመዝለቁ በ10 ሺዎች የሚቆጠሩ ዜጎችን ሕይወት የቀጠፈ ሲሆን በሚሊዮን የሚቆጠሩትን ከቀያቸውና ከቤት ንብረታቸው ማፈናቀሉን በርካታ የረድኤት ድርጅቶች እየገለጹ ይገኛሉ። በሌላ ዜና የሱዳን ሰብአዊ ረድኤት ኮሚሽን ዓለም አቀፍ የእርዳታ ድርጅቶችንና የተባበሩት መንግስታት ተቋማትን ከበባ ውስጥ ለወደቁ 3 ከተሞች ድጋፍ ባለማቅረብና የሰብአዊ ረድኤት ድርጅቶች እንዲንቀሳቀሱባቸው የተፈቀዱ 12 መስመሮችን ባለመጠቀማቸው ክፉኛ ተችቷል። ውድ አድማጮቻችን ለዛሬ የነበሩ ዘገባዎችን ይመስሉ ነበር። መልካም ጊዜ ሁላችሁ